አሳድገሽኛል በማር በወተት ኢትዮጵያ የማማ አይን ንግራዊ ገነት ጋራው ሸንተረሩ ጫካው ሸለቆሽ ልብን ይማርካል አያት ኩሮ ላየሽ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ደህና ናችሁ? ሰላማችሁ ይብዛ። እንዴት ናችሁ? የጀማ ሙቀት እንዴት ነው? ሙቀት ሊገድለን ነው። በቃ ሳውዲ ላይ ያለ ሙቀት ወይኔ ሙቀት እንዳይመስላችሁ ማለት ነው። በጣም ኃይለኛ ሙቀት አለና ቅመሞች ራሳችሁን ጠብቁ። በዚሁ አጋጣሚ ማለት ነው ፀጉራችን ምናምናችንም አይታይም። ሀይ ሆኗል። በቃ ፀጉራችን ኦልሬዲ ተመልጦ አልቋል ማለት ነው። አናሳዝንም? ግን እንዴት እንደምናሳዝን ማለት ነው። ወይኔ ሙቀት እና ማለት ነው። ውሃ እየጠጣችሁ ምናምን ራሳችሁን ጠብቁ። እኔ ፊቴ ማዲያት ምናምን በዛ ላይ ደግሞ ፀጉሬ ራሱ ሄደ በሙቀት ብዙም የራስ ማሰሪያ እንትን አልለም፣ ግን ሂድታለ በይዘወይ ፀጉሬን ተላጭቼ እንደ አዲስ ማውጣት አለብኝ። እኔ ግን ችግሩ ደግሞ ሀገር ልገባ ስለሆነ ምን ላድርገው? ለዛ ነው። እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው ጋይሶች? እያለንላችሁ ዛሬ እንግዲህ አንድ ነገር የታዘብኩት ነገር ላወራ ነው የመጣሁት ማለት ነው። በመጀመሪያ እናንተ ቪዲዮውን ሰብስክራይብ ሼር አድርጉ ማለት ነው። እና ያው ስለነ ማን ነው ማወራ መሰላችሁ? ስለነ ቡታጅራ ዩቲዩበሮች ላወራ ነው ማለት ነው የመጣሁት። ምንድነው ወዴት ነው ምናምን ካላችሁ የነ አብርሽ የነ ሩታ ድራማ መቼ ነው የሚያልቀው ማለት ነው? መቼ ነው የሚያልቀው? በቃ ሁሌ የሚሰሩት ድራማ፣ ሁሌ የሚሰሩት ውሸት፣ ሁሌ የሚሰሩት በቃ አንድም ቀን የሚያሳዝነኝ ልጁ ነው። እግዚአብሔር ልጁ በጣም ያሳዝነኛል ማለት ነው። ስለዚህ ልጁን መነገጃ አረጉት፣ ልጁን መጫወቻ አደረጉት። ቤተሰብ የላቸውም ወይ? እኔ በጣም አሳዝነኝ። አስባችሁታል? ልጁ ይህንን ቪዲዮ ነገጧ ሲያዩ ይሄ ልጅ ምንድን ነው የሚሰማው? አስባችሁታል? ምን እንደሚሰማው እናንተ ቆም ብላችሁ ማሰብ አለባችሁ። የጀማ በዚህ ልክ በቃ እኔ ምን እንደምል እራሱ አላውቅም። እዚህ ነው የምላችሁ። እስከ መቼ እንትን ላይ ስትገቡ ቲክቶክ ላይ ስትገቡ የእናት አባቶቻቸው ፎቶ እየተዘቀዘቀ እየተሰደበ ይሄ ሁሉ ምንድነው? የእነሱ ነው፣ እነሱ በሚያመጡት ነገር ማለት ነው። እና ስለዚህ ይሄ ነገር ምንድን ነው? ይሄ ነገር መቼ ነው የሚቆመው ማለት ነው? አሁን ስልችት ብለውኛል እነሱ። በቃ ሀገራዊ ጉዳይ ሆነው እንትን ብለዋል ማለት ነው። ቀጥለውበታል። በቃ ሀገራዊ ጉዳይ አስባችሁታል? ሀገራዊ ጉዳይ በዚህ ልክ እንደዚህ መጃጃል መግማማት ምንድን ነው? ለምን ሰርተው ይሄው የተንቢ እየሰራች አይደል እንዴ? እየሰራች ለራሷም ለቤተሰብ ወንድ ልጅ እንደዚህ ሲሽለጠለጥ እኔ ምንም ብዙም አይና እንትን አይለኝም ማለት ነው። ስለዚህ እኔ በጣም ነው ለመናገር በጣም ተሰምቶኛል። እና ይሄ ነገር አግባብ አይደለም። እውነቴን ነው የምላችሁ፣ አግባብ አይደለም፣ ኸይርም አይደለም። በዚህ ልክ መጃጃል መግማም በቃ ኦልሬዲ ልጁ የወለዱት ለመስራት ነው፣ ለስራ ነው እንጂ ምንም ልጁን ፈልገውት አይደለም። አንዴ ከእሷ ጋር፣ አንዴ እሱ ጋር፣ አንዴ እሷ ጋር፣ አንዴ ረበስ ጣሪ ሆይ ትዕግስት ውስጥ በዚህ ልክ ለቤተሰብ ለሀገር ለወገን እኔ ለዚህ ትውልድ ምን እንደሚማሩ አላውቅም። እኔ የሚገርመኝ እናንተ አሽቃባጮች ናቸው የምታሽቃብጡት፣ ምድር አሽቃባጮች ሁላ ማለት ነው። ተው ትባሉ እኮ በቃ ተው ቢባሉ ማንም እንትን አይላቸውም ነበር። ነገር ግን እኔ በቃ ምን እንደምል እራሱ አላውቅም። ማርያምን ምን እንደምል በቃ በጣም አስጠሉ። ወደዛ አሁን እናንተ ለምን ተናገርሽ ምናምን ብላችሁ ልትናገሩ ትችላላችሁ። ነው ይሄ እኮ ማለት ነው ትክክለኛ ነገር ነው የምንናገረው። እንዴ ልጁን አንዴ ይዛ አንዴ እዚህ በዛሌ በውሸት መማል፣ በውሸት እንደዚህ ሆኑ፣ ይሄ ሆኑ ሹሃዛ እንዴ ፈጣሪ ትዕግስቱን ስጠኝ ማለት አሁን ነው። እና እኔ በጣም ተሰምቶኛል። ይቅርታ አድርጉልኝና ማለት ነው። ይሄ ነው የምላችሁ። ይሄ በዚህ ልክ ምን ነው መጃጃል፣ መግማማት ብለዋል እማማ ዝናሽ ማለት ነው። ይሄ ሀቅ ነው። እውነቴን ነው የምላችሁ። እንዲህ በዚህ ልክ ፈጣሪ ትዕግስቱን ስጠኝ። እኔ ብዙ ማውራት አልፈልግም። የእውነት ግን ለቤተሰብ የማይጨነቁ ለምን የማይጨነቁ ግለሰቦች እነዚህን አየሁኝ እውነት ለመናገር እና ለዚያ ነው ማለት ነው። በተረፈ ግን ሰላማችሁ ብዙ ትርፍርፍ ይበልልኝ። ወዶች ማሮች ፍቅሮች ብዙ አላወራባችሁም። ህጻናቶች እንትን በያሉኝ ማለት ነው። ስራ ስር እያሉኝ ስለሆነ ጋይስ ልውጣ። ሴትዮ እንዳጨፍርብኝ አሁን ለማንኛውም ነው ያለው ነገር። ሰላማችሁ ይብዛ።
هذا لخمي